አርቲስት ገነት ብዬ ለመጥራት አሁን እየተቸገርኩ ነው። ወይዘሮ ገነት እባክዎትን ማይኮን ይስቀሉ። በጣም ሾው ትወዳለች፣ በጣም እይታ ትወዳለች። ስነ ምግባር ገነት ንጋቱ ነው። ገነት ምሽቱ የምትባየው አንቺ ልጋጋ ለዩቲዩብ ድምቀት ስቲ እኔ እቺ ሴትዮ ማለት ነው ምኗን እንደሚያማት እርግጠኛ አይደለሁም። አም ሶሪ ቱ ሴይ ዲስ በጣም የደረሱ ልጆች አሏትና ስለሷ መጥፎ ነገር መናገር እዚህ ፕላትፎርም ላይ they might see it እና በጣም ይደብራል። ግን at the same time ደግሞ ማለት ከነጻነት የዛኔ ነጻነት የሞተ ጊዜ ደረጀን ያደረገችው ነገር ምናምን የዛኔ ራሱ ምኗን ነው የሚያማት እቺ ሴትዮ ምናምን ማለት አሁን መሆን የምትፈልግበት ቦታ ላይ ናት። ያን ያህል አልተቸገረችም። የሰርቫይቫል ጥያቄ አናቷ ላይ ወጥቶ እያስጨነቃት የሆነች ሴት አይደለችም። አስፋራ ሳይኖ ማለት ነው። እንደገና ደግሞ አሁን እቺ ይታያችሁ ሲንግል ማም ናትና ልጇን ለማሳደግ ተፍ የምትል አንድ ሲንግል ማም ከሷ ላይ የሷን እንጀራ ለመውሰድ በዞራ ሄዳ ምናምን ማለት ይሄ በገጣጠመው ራሱ የሚገባ ነገር አይደለም። ከዛ ደግሞ ኤክስፖዝ ስታደርጋት ደግሞ ልጇን ማለት ህይወቷን ዴንጀር ውስጥ የሚከት ነገር ነው። አሁን እንዳለቻት አሁን እሷ በዛ ቪዲዮ ምክንያት ልጇን የምታጣው ቢሆን ራሱ ብታጣው ተጣው ምናምን አይነት ነገር ብላ ቪዲዮ ሰርታ ምናምንና ምንም አልገባኝም። እኔ እግዚአብሔር ማለት አይ ሪሜምበር የሆነ ኢንተርቪው ላይ እንዴት ስትራግል እያደረግሽ እንደነበረ ከባልሽ ጋር ተፋተሽ እንዴት ስትራግል እንዳደረግሽ ልጆችሽን ለማሳደግ ያሳለፍሽውን ሳክሪፋይስ ምናምን ስታወሪ ነበርና አሁን ያንን ራሱን ነገር ሌላ ሴት ትኑራው እያልሽ ነው ምናምን አልገባኝም ሲሪየስሊ ማለት ነውና የአይምሮ ህመምም ካለብሽ ታከሚው ለማለት ነው። እግዚአብሔር ማለት አንዳንዴ ይሄ በጣም ግሪዲነት ጤናማ አይደለም። ይሄ በጣም በቃ ባለን ነገር ሳትስፋይ መሆን ካቃተን የሰው ነገር የሚያምረን ከሆነ ወይም ደግሞ ሁሌ ማግኘት የምንፈልግ አይነት ነገር ምናምን ከሆነ እሱ ራሱ ነው አይ ቲንክ ኢትስ a ህመም እውነት ሶ በጣም እኔ ኖ ኦፌንስ ይሄ ችግር የለብኝም ስራውን ፈልገሹ ምናምን አይ ዶንት ኬር። ግን ልጇን ልትነጠቅ የምትችልበት ፕሮባቢሊቲ ቢኖር ራሱ ልጇን ትነጠቅ ብለሽ ቪዲዮውን መስራትሽ በጣም ነው ያሳፈረኝና አይ ዶንት ኖ ማለት በጣም ብዙ ስትራግልን ያየች ሲንግል ማም ሆና ልጆቿን ለማሳደግ ተፍ ያለች ሴትዮ ከዛ መታ አሁን ሌላ ሲንግል ማምን ሰፖርት ምናምን ማድረግ ሲገባት ምክንያቱም ፔኑን ከሌላ ሰው አንቺ ስለምታውቂው ማለት ነውና ላይክ ሰፖርት እንኳን ባታደርጊ አትሊስት የሷን እንጀራ መውሰድሽ ለመውሰድ መጣጣርሽ ሳያንስ እንደገና ደግሞ ድጋሚ ልጇን ይወሰድባት አይነት ነገር ብለሽ የሰራሽው ነገር ጂሰስ ክራይስት እውነት ይሄ ጤነኝነት አይደለም። ይሄን ቪዲዮ ተመልሳ ለቀዋለች። ቪዲዮም ለማሳየት ለማስገባት ሞክራለሁ። ኮሜንቱን አጥፍተዋለች። ሰው ኮሜንት እንዳያደርግባት ሰው ልኳን እንዳይነግራትና እንድትመታረም ስለማትፈልግ የምታውቁት ነገር ነው። ብር ጉዳይ አናቷ ላይ ስለወጣ እንዲህ አደረገች። ላለፍኩበት ለቤተሰብ ስለ አጠቃላይ ነገር አውርቼ አካፍያታለሁ ታውቀኛለህ እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳለ ስለዚህ አጥፊልኝ እንደ እናት እዛ ኦኬ ምናምን ብላ አጣች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ፖስት አደረገች። ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ተመልከቱ። ካፕሽን የሚለው እዚህ ጋር ተመልከቱ። ልጄን ለሰራተኛ እየሰጠው ነው ምነግደው ብላ የጻፈችው። ልጄን ለሰራተኛ ሰጥቼ መነገዴ በፍርድ ቤት ልጄን አስነጥቀኛልና እባክሽ ይሄን ነገር ቪዲዮውን እንደውጭም ብቻ ቆርጥሽ አውጪልኝ ብላ ነበር የነገረቻት። ከ2-3 ዓመት በኋላ ራሱን ታይትል አድርጋ ጻፈችው ቲክቶክ ላይ ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነግዳለሁ ምናምን ብላ እሱ በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ። ፖስት ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው። ይቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት
እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋብኝ ብለሽ ለማስነጠቅ ይህንን ርቀት መሄድ አቅም ህሊናሽ ምን እንደሚው ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላ። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። አስቡት፣ ይሄ ቪዲዮ ክርክር ላይ ያለች ቢሆንስ? ይሄ ቪዲዮ የተለቀቀው ድጋሚ የተለቀቀው ክርክር ላይ ያለች ቢሆንስ? አስባት፣ የልጅ እናት ናት፣ 5 4 ልጆች አላት። የልጅ እናት በልጅ እናት ላይ ትጨክናለች። ምን ስላለቻት? ራሷ የማስታወቂያ አምባሳደር በሆነችበት ድርጅት ላይ እኔ ማስታወቂያ ካልሰራሁላችሁ ብላ ስለተናገረች። መጀመሪያ ላይ እንዳየነው ስሟን እንኳን አልጠቀሰችም። ማስታወቂያውን እንኳን በአምባሳደር ላይ ስልክ ተቀብላ ከእኔ ለእነሱ ደውላ እኔ ላስተዋውቅላችሁ አለች ብላ ተናገረች፣ ስም ሳትጠቅስ። ከዛ ማድረገች የዛን ጊዜ ተነጋግረው በሰላም የፈቱትን ፍርድ ቤት ልጄ እንዳያስነጥቀኝ ብላ የተነጋገሩበትን ቪዲዮ አወጣችና ፖስት አደረገች። ፍርድ ቤት ልጇን እንዲቀማት ማለት ነው። ቲክቶክ ላይ ስትጽፈው በግልጽ ጽፈዋለች። ልጄን ለሰራተኛ ሰጥቼ እነግዳለሁኝ ብላ ማለት ነው። ከዩቲዩብ የሚመጣው ብር ህሊናን ሽጠን አምላክን ክደን ያ የጠራነውን አካል አደጋ ውስጥ የሚጥለው ከሆነ ለምንድን ነው የሚሰራው? ግን ብር ለብር ሲባል የማይደረግ ነገር የለም። ታስታውሳላችሁ አይደል? ሞተ ነፃነት ወርቅነህ ሲባል በምን አይነት ፍጥነት ጥቁር ልብስ ለብሳ ደረጃ ኃይሌ ጋር ደውላ እዛው ላይቭ ላይ ሪከርድ አድርጋ ፖስት አድርገዋለች። ከዛ ከታየላት በኋላ በደምብ ከታየላት ግርግር ሲነሳላት ይቅርታ ምናምን። አርቲስት ገነት ንጋቱ በጣም ረቧታል። የሰው ስራ ካልሰጣችሁኝ ሞቼ ይገኛለሁ እኔ ይሻላለሁ እያለች ነው። እዚህ አይነት የአንዳንድ ብር ቻሌንጅ ቢሆን ካልጀመርንላት የሁላችንም ቢዝነስ ውስጥ ማንኳኳቷ ነው። የቃሌ ባባን ስራማ ስለ አይነ ብርሃን ስጡኝ እያለች ነበር። በጣም ሾ ትወዳለች፣ በጣም እይታ ትወዳለች። ስነ ምግባር የጎደላት ዝም ብላ የኖረችበት እድሜ ከንቱ ነው። የኖረችበት እድሜ ይሄ እድሜዋ ካላስተማራት እናት ናት። እናት ናት። አሁን የኔም እናት ናት። አብዛኞቻችሁ እናት ናት። ልጆቿ እንዲህ ቢሆኑ ኦኬ፣ እንደው ልጆቿ እንኳን እንዲህ ቢሆኑ መቆጣት የነበረባት ሴትዮ ናት። እናትየው ናት እኮ የምትሳሳተው። አሁን እችን ምንድነው? እችን እኮ መምከር እኮ አያስፈልግም። ምን ብላችሁ የምትመክራለች? ሆን ብላ ፐርፐዝ ሊያጠፋች ሴትዮ፣ ወይም ደግሞ ስንት ለቅሶ የበላች ሴትዮ፣ ስንት ሀዘን ላይ የተቀመጠች፣ ስንት የኢትዮጵያን ሕግና ስርዓት ወግ ማዕረግ የምታውቅ ሴትዮ እንዴት ነው የምትሳሳተው? አንዴ ነው ዘመን አመጣሽ ነገር ዘመን አመጣሽ። ኦኬ ለልጆቹ ነው፣ ኦኬ ለልጆቿ ምናምን ይሁን፣ ልጆቿ ይሳሳቱ። አይ ልጆች ናቸው አቁም፣ ኦኬ እንዳንቀደም ምናምን ብሎ ዩቲዩብ ላይ ምናምን አሉ። በቃ በልጆቼ ቦታ ነው ይቅርታ አላለሁ። የተሳሳቱት ልጆቿ ቢሆኑ ኦኬ፣ እናትየው ነው የተሳሳተችው። አርቲስት ገነትን አርቲስት ገነት ብዬ ለመጥራት አሁን እየተቸገርኩ ነው። ወይዘሮ ገነት እባክዎትን ማይኮን ይስቀሉ። እባክዎትን ከነ ክብሮ ሌላ ስንት መተዳደሪያ እኮ አለ። በብዙ ነገር እኮ መሸቀል ይቻላል። በብዙ ነገር መነጋገር ይቻላል። እና እባክዎትን መራገብ የማይገባውን ነገር አያራግቡ። ለምንድን ነው እንደዚህ የሚያደርጉት? ወይዘሮ ገነት እርስዎ ባለትዳር ኖት። ባለትዳር ኖት፣ ልጆች አሉት እና ህዝቡ የሚሰጠው ኮሜንት ለቤተሰቡ ጥሩ ነው ወይ? አንተነህ የተምታታበት መግለጫ ሰጥቷል፣ ይቅርታ ጠይቋል። እኔ እንደውም በመዝሙር ነበር የሰራውለት። ይቅርታ የኔ አባት ይቅርታ የሚል መዝሙር የአውታሩ ከበደን ከትቼ ነበረና ያው በቃ ልጁ በብዙ ህመም ውስጥ በብዙ ስቃይ ውስጥ ነው ያለው። ወደ ሚዲያ ግን እንዳትደርስ፣ ሚዲያ ጋር በቃ አትምጣ። በተለይ እንደነገነት ጋር አትምጣ። ይሄ የሚያራግቡ ጋር አትምጣ። አንተን የሚያሳስቱ ጋር አትምጣ። እኔ በበኩሌ ይቅር ብያለሁኝ። ከፓስተር አይደለም ፕሮፌት ነው ብለሃል ደግሞ እና እኔ ዞሮ ይኸውልህ አንተ ነህ አሁን በብዙ ችግር ውስጥ ነው ያለው። እኔ
ኦርቶዶክስም አይደለ ጸበል ግባ። በቃ ጸበል ግባና ትንሽ መንፈስህን እንትናል ፎርማት አድርግ። በቃ ፎርማት መደረግ አለብህ። ጸበል ኃይል አለው። ስለዚህ ከንስሐ አባትህ ጋር ተነጋገርና በቃ ኃጢአትንም ከእሳቸው ጋር ተናዘምን ብለህ ጸበል ቆይ። ገኒም ጸበል ግቢ። ገኒም ጸበል መግባት ያለባት አይመስላችሁም? እንደየእምነታቸው ማለት ነው። እንደየእምነታችሁ ፈውስ ያስፈልጋችኋል ሁለታችሁ። ስለዚህ ወደዛ እኔ እንደዛ ይመስለኛል። ምክንያቱም ሰዎች ነን፣ እናጠፋለን፣ እናስቀይማለን፣ ብዙ ፋውሎች እንሰራለን። ከዛ የተለየ ነገር አልሰራችሁም እና እግዚአብሔር ደግሞ ይቅር ባይ ነው። አሁን ደግሞ ያለንበት ጊዜ የጌታችን የተያዘበት ነው። ነገ ነው የሚያዘው አይደለ? ዛሬ ሐሙስ ነው፣ የግራ ጠባ ነው፣ የይቅርታ ቀን ነው። ስለዚህ ህዝቡ ይቅር ሊላችሁ ይችላል። ይህንን ያህል የተካረረ ነገር ውስጥ አንገባም። እኔ ሃይማኖቴን ስደቡ፣ ምክንያቱም የማመልከውን አምላክ አውቃለሁኝ፣ እሱ ማን እንደሆነም አውቃለሁኝ። እሱን ልጆቹን እንደዚህ ናቸው ብላችሁ የምትፈርጁ ከሆነ ከእሱ ጋር ነው ማያይዛችሁ። እኔ ምንም ጣልቃ አልገባም። ግን ለእናንተ ደግሞ ፈውስ ያስፈልጋቸዋል። የእኛ ይቅርታ ብቻ ሳይሆን የእናንተ መዳንም ስለሚያስፈልግ እንደ እምነታችሁ በእኔ በኩል አሁን የታየኝ ሌላ ነገር አይደለም። ከንስሐ አባቶቻችሁ ጋር ተነጋግራችሁ ጸበል ውስጥ የምትቆዩበት ጊዜ ቢኖርና የመንፈስ የነፍስ መታደስ እንዲሆንላችሁ ለምናለሁ። የኔ ሀሳብ ይሄ ነው። እናንተ ምን ትላላችሁ? ቃል ኪዳን ስለወለደች ነው እንጂ የልጆችሽ እኩያ ናት። ስለዚህ ምነው ማሚ ተይ ማለት አለባቸው እነሱ። ልጆችሽ የማይገሩሽ አንቺ ሰጋቱራ ፈረስ፣ የሴት ፈረስ ታውቃላችሁ? ይሄ ለልጆቿ ዩቲዩብ ያወረሰች እናት። እኔ አሀብ ነበር ሲን እንደዚህ አይነት ሰው እውነት ሰው ለልጆቹ እነሱ ቤት እነሱ ሃውስ ሆልድ 7 ዩቲዩብ ነው ያለው። ገነት ሾ፣ ገነት ሪያሊቲ ሾ፣ መክሊት ምናምን፣ ሚኪ ምናምን፣ ባልየው አባቴው ብቻ ነው የሌለው። 7 ዩቲዩብ አለ እዛ ሃውስ ሆልድ ውስጥ 7 ዩቲዩብ አለ። የሚወራረሱት ስኳር በሽታ፣ ደም ብዛት በሽታ እና ዩቲዩብ ሰብስክሪፕሽን ነው። ሴቶች አሁን ሰላም ተስፋዬ በጣም ብልጥ ናት። ሀና ታሪቅ በፊልሙ ካልተሳካ አባ እራሷ ጠይቃ ባለሀብት አገባች። ከእድሜዋ ጋርም ከመልክም ይመሳሰላሉ። ምችት ይበላቸው። ሩት ገብራ እንዴ ሲዲ ማበላ ከሆነ አባ እራሱ ሲዲውን የሚያመርተውን ካምፓኒ ማናገር ነው እንጂ እሱን አገባች። ይመቻት። ሄለን በድሉ ገና ለገና በፊልም እድሉ አስተሚሳካ ልጠብቅ። ምን አባቱ የእንትና ልጅ አገባች። ማን ነበር ስሙ ባለስልጣኑ አባትየው? ያ የምን ፋብሪካ? የሳሙና ፋብሪካ፣ የጂኒ ፋብሪካ። ምን አቃጠላት ከሲዲ ጋር? ዴኩን አትገዛውም እንደ ራሱ። ሌላስ እጸ በለስ አውዝ ብላ መስሸይጣ። እኔ እጸ ህይወትን እኮ እጸ በለስ ነው የምላት። እጸ በለስ እጸ በለስ። እሷስ ስራ ስንሄድ እንኳን ትራፊክ ብለው ቀለበት ብለው እንዳለ መድረኩን አዘግተውብን ስንት ሰው ከስራ ተባረረ ያለት። የነሱ እርግማን ነው መሰለኝ ያፋጣቸው። ለትገልባጭ መኪናና ምናምኗ ወሰደች። በ6 ወር ተፋታች። ፈሪያት የማነት እዚህ ይላችኋል። የመጀመሪያ ያገባችሁ አርቲስቶችን እኮ በደንብ ነው ማውቃቸው። ጋይስ ስሙ፣ መጀመሪያ ያገባችሁ እዚህ ይላችኋል። ፈሪያት የማነት እዚህ ይላችኋል። ቫዝሊን የተቀባ ሰውዬ ነው ከወሬ ያገባችሁ እዚህ ይላችኋል። ቫዝሊን እውነት ኦሊቫ ኦይል ተቀብቶ ሙሽርነት ያደረገ ሰው ያችን የመሰለች ቆንጆ። እኔ የፈሪያት የማነት ከለሯ እንዴት እንደሚያምረኝ ታውቃላችሁ? እንዴት ደስ እንደሚለኝ ያችን የመሰለች ልጅ። ትልቅ ሰውዬ ነው እንዴ የምትሉ? ጫማው ራሱ የተወለወለው በቫዝሊን በቫዝሊን። እሷ መድረክ ላይ ቁጭ ብሎ የሰላም ተስፋዬን ቂጥ ነበር የሚያዩ ሙሽራው፣ እሱም ከሱ ብሶ። የእውነት ከውትድርና ልክ እየተኮሰ ምናምን ናና አውልቅና ናና አግባት ተብሎ በግድ ተገዶ የመጣ ነው የሚመስለው ድንበር ሊወስድ። ፊቱ ላይ አስታውቅ ነበር ኮስተር ብሎ እንደሚያወራ። ጋይስ እንዴ ቆይ ተር እንትን ላድርግ። ጌም የላኩብኝ ተቸገርኩ። ስሟ ኮስተር ብሎ ከፊቱ ሄዳል። ጋይስ እንደ ድሮ እናቴና አባቴ መንገድ ላይ ሲሄዱ አብረው እንደዚህ ቀጥ ብሎ ሄዱ። እናቴና አባቴ አትመጣም እንዴት ትለዋለች። እየመጣው ነው። እንደዚህ ነው፣ ፊት ለፊትና ኋላ ነው የሚሄዱት። የድሮ ባለ ትዳሮች አይታችኋል። አብረው እንኳን አንድ ሶፋ ላይ አይቀመጡም እኮ። መቼ አልጋ ላይ እንደሚገናኙም አላውቅም። እኔም ላገባኝ ግን ትላላችሁ
ምን እንዳልን ታውቃላችሁ? ያኔ ሰርጋቸው የወጣ ጊዜ እናቴ ትሙት የሆነ ነገር አለ የተጋቡበት አለ። አንድ በመልክ አይመጥናት፣ ሁለት ምንም ፍላጎት በመሃላቸው እንደሌለ ግልጽ ነበር። ለካሜራ እንኳን እንደዚህ እጅ ለመያያዝ እንኳን ፍቃደኛ አልነበሩ። እሱ ደግሞ አልተዘጋጀም። ፊቱ ያብረቀርቅ ነበር። ዘይት ተቀብቶ ነበር የመጣው። ሄዶ እንኳን አልተቆራረጠም። ፊቱን አይታችሁት ከሆነ ይሄ ምጽ መስተካከልም ነው አላረገም። ያቺንም የምታክል ሀብታም ልጅ እድሜ ላባቱ ችግር የለው። ገብቶቻል። መጨረሻ ላይ ስንሰማ ምን እንደሆነ ታውቃላችሁ? አሜሪካ የነበረ ጊዜ ከሱ ጋር ስትንሸኳሸክ ቪዲዮ ይዞባታል። የራቁት ቪዲዮ የእውነት ብልጥ ናት። ምን እንዳረገ ታውቃላችሁ? ስራዬ ብላ ገባችሁ። እጇ ላይ ሁሉ ቴሌፎኑ ምናምን ከገባ በኋላ ድልትልት አርጋ ምን አርጋ ሄዳ እራሷ ነች የፍቺ ወረቀቷን ያስገባችሁ ታውቃላችሁ? ስህተት ማድረግ መሳሳት ያለ የነበረ የሚኖርም ነገር ነው። ከስህተት አለመማር ግን ትንሽ ዋጋ የሚያስከፍል ነገር ነው ብዬ አስባለሁና ለምን ተሳሳተች አይደለም እቺ ሰው አርቲስት ገነት ንጋቱ ማለት ነው ተደጋጋሚ ስህተቶችን እየሰራች እየሰማን ያለ ነው። ምክንያት ብዬ እኔ ማስበው ሁለት ነገሮች ብታስተካክል ብዬ አስባለሁ እንደ እህት ማለት ነው። ፐርሰናሊ እሷ ቦታ በሆን ማደርጋቸው ነገሮች አንዱ ነገር ኦፍ ኮርስ መሳሳት ያለ ነው። ተሳስታለች። ባለፈው ከአርቲስት ደረጀ ጋር የነበራት በአርቲስት ነፃነት ወርቅነህ ከዛ በፊት የሆነ ነገር አስታውሱኝ። አሁን ደግሞ ከዚች ወጣት እናት ጋር የፈጠረችው ሰጣ ገባ እየተደራረበ ነውና ምሳሌ አሁን ከዚች እህት ጋር ምን እንደተፈጠረ ማታውቁ ሰዎች ካላችሁ አንደኛ እሷ የሰራችውን ስራ ዲል ለማድረግ ያንን ስራ ለመውሰድ አይነት ወሬዎች አውራሽ ኦኬ እሱን እንደው በቃ ያው ገንዘብ እንትን ብሏት ነው ምናምን ብለን ደግሞ አስተባብለን ለመስማት እየሞከርን እያለን ደግሞ ከዛሬ 5-6 ዓመት በፊት ያው ኢንተርቪው የሰጠችሽን አንድ እናት ወጣት እናት ለዛም እኮ የልጅሽ ኦልሞስት እኩያ የምትሆን አይደለ ወጣት እናት ብቻዋን ልጅ የምታሳድግን እናት የቆየ ገበና መዞ ሰው ለመጉዳት ማውጣት ይሄ ቤተኛውም ሃይማኖት ቤተኛውም ባህል የሚደገፍ ነገር አይደለም። ስፔሻሊ ካንቺ ደግሞ ኤክስፔክት አይደረግም። አንደኛ እድሜኩ ያስተምራል። እድሜኩ ቁጥር ብቻ አይደለም ገነት በእውነት አንቺ እኮ በጣም ታላቃችን ነሽ። በስራ እንኳን ስናቀሽ ቀላል አይደለምና ኤክስፒሪየንስ እድሜ ኤክስፖዠር በጣም እኮ ያስተምራል። እዚህ የወጣን እኮ ብዙዎቻችን የምንመክረው የምንናገረው ነገር እድሜ ካስተማረን መኖር ካሳየን ነገር ነውና እንዴት ሰውን ሀርት የሚያደርግ የሚጎዳ ነገር ለዛውም ደግሞ በሚዲያ ህግ በቃ ይሄ ይቆረጥ ተባበለሽ በተነጋገርሽው ነገር ላይ አውጥተይ ዛሬ እሷን አታግባ ያደርጋትም አታክ ለማድረግ መሞከር እሷ ላይ ካሳደርሽው ጉዳት ይልቅ ራስሽ ላይ መልሱ። በቃ ምን ያህል ክፉ ሴት ናት። እንደዚህ አይነት ልብ ነው እንዲህ ያላት የልጆች እናት የሴት ልጅ እናት ሆነሽ ለዛው ትላንት ከባልሽ ተፋተሽ ብቻሽን ልጆች ማሳደግ ምን ማለት እንደሆነ ያየሽ እቺ ወጣት እየሞከረች እየሰራች እየጣረች ያለች ሴት ላይ ጋሬጣ ለመሆን መሞከር እውነት በጣም ፌር አይደለም። ደስም የሚል ነገር አይደለም። ለአይምሮ ለህሊና በጣም ደስ የሚል ነገር አይደለምና አርቲስት ገነት ንጋቱ ባክሽን ትልቅ ስም ያለሽ ትልቅ ክብር ነው ያለው። ግን ስምሽን ራስሽ ጠቢብሴ ቤቷን ትሰራለች ሞኝ ግን ታፈርሳለች እንደሚለው ስምሽን ራስሽ እያፈረሹ ነው ራስሽ እየናድሹ ነው ያለውና ትንሽ ተረጋጊ። ነው ሶሻል ሚዲያ በራሱ ምን ያደርጋቸዋል መሰላችሁ? ኮንተንት በየቀኑ ክሬት እንድታደርጉ ያደርጋል። እንትኑ ኮንሲስተንሲ ይፈልጋል አይደል? ዩቲዩብ ክፍያ ሲጀምር ቲክታክ ምንም ኮንሲስተንሲ ይፈልጋል። ሶ ገንዘቡ እየጣማችሁ ሲሄድ ኮንሲስተንት ለመሆን ስትሞክሩ በቃ ፋታ ሳታይዙ ከአንዱ ስትዘላላችሁና እኔም አሁን አርቲስት ገነት ንጋቱ አይ ቲንክ እውቅናው ላይ ናት። ገንዘቡ እየጣማት ነው እየሰራች ነው ያለችውና ቶሎ በቃ ይሄ የማሰብ ፋታ የመውሰድ ኤዲቶሪያል ኮንተንቷን ምንድን ነው የምሰራው ምን እያደረኩ ነው የሚለውን ነገር ሰከን ብሎ የማሰብ ጊዜ ያለሽ አይመስለኝም እና እሱን ትንሽ ጊዜ ብትወስጂ ጥሩ ነው። ምክንያቱም ቀስ ብሎ ቆም ብሎ ያሰቡት ነገር እየበሰለ ይሄዳል የጎመራ ነገርና ኦልሬዲ አንቺ እውቅናው አለሽ ትልቅ ሰው ነሽ ልጆችሽን አሳድገሻል። ያን ያህል አንገብጋቢ ገንዘብ ቢያስፈልግሽም አንገብጋቢ አይደለምና ስምሽ ይበልጣል። መልካም ስም ይበልጣል በቃ ከመልካም ጠረንም። ስለዚህ ስምሽን አክብሪው። በእውነት በአርቲስትነትሽ ምንወድሽ ምናቅሽ የገነባሽውን ስም እየናድሽ ነው በአንድ ጊዜ ለገንዘብ በማይሆን ነገርና እሱን እንትን በይ በጣም ብዬ አስባለሁኝና ለራስሽ
ቆም ብለሽ ካለፈው ስህተቴ ምንድነው የሚለውን ነገር አሰላሲው። በቃ ሰው ይሳሳታል ይወድቃል፣ ግን ደግሞ ተመሳሳይ መንገድ እኮ አይደል ድንጋዩ መልሶ ከመታ የሚባለው ነገር እኮ አንተ ድንጋዩ ነው የሚባለው እንደዛ እኮ ነው። ተመሳሳይ ስህተት የምትሰሪ ከሆነ ሳምቲንግ ሮንግ የሆነ ነገር አለ። ስሜታዊነት ከሆነ ኢሞሽናል ኢንተለጀንስ ላይ መስራት ከሆነ ቆም ብሎ ማሰብ፣ ጊዜ መውሰድ፣ እረፍት ማድረግ እንደዛ ነገሮች ከሆነ ያንን ብታደርጊ ጥሩ ነው። ከስምሽ ከእድሜሽ ከገነባሽልን ማንነት ጋር የሚሄዱ ነገሮች አይደለም እያደረግሽ ያለሽውና ምን ያመጣሉ? የሆነ ሰሞን አውርተው ይተዋሉ። ኦፍ ኮርስ ሶሻል ሚዲያ አንድ ሰሞን አውርተው ይተዋል። ግን እኮ አንቺ ስብናሽን አጣሽ፣ ማንነትሽን አጣሽ፣ ፐርሰናሊቲን አጣሽና ማንነት ከገንዘብ ጋር እኮ የሚወዳደር ነገር አለ። ገንዘብ ከማንነት ከስብና ውጭ እኮ ምንም እንደዛ ከሆነማ ምንም ሰው ገድሎም እኮ ገንዘብ የሚያገኝ ሰው አለ። ሶ ማንነትሽን አለ ገንዘብ ብለሽ አትጩና ምን ያመጣሉ? ምን ትተሽ ቆም ብለሽ ነገሮች ዝም ብሎ ይቅርታ ለማለት ያህል ይቅርታ ማለት ሳይሆን ይቅርታ ማለቱ ጥሩ ሆኖ ዳግመኛ ያንን ላለመስራት ግን ምን ነበር የኔ ስህተት፣ ምኑ ጋር ነው ያጠፋሁት የሚለውን ጊዜ ወስደሽ ብታስቢ ጥሩ ነው። በማይመጥንሽ ነገር እድሜሽንም ዝናሽንም ያለሽንበትም ነገር የማይመጥን ነገር አታድርጊና ቆም ብሎ የማሰብ ችግር ይመስለኛል አንዱ። ሁለተኛው ገንዘብ መውደድ። በጣም ገንዘብ የጥፋት ሁሉ ስር ነው ይላል መጽሐፍ ቅዱስና እህቴ ሆይ ገንዘብ ኦፍ ኮርስ ያስፈልጋል። እንደማንኛውም ሰው ዝነኛ ነሽ፣ ልጆች አሉሽ፣ ብዙ ወጪ ይኖርብሻል፣ ገንዘብ ያስፈልጋል። ግን ደግሞ ለገንዘብ ስትይ ማንነትሽን አትጣይ። ጊዜ ውሰጂ፣ ጸልይ፣ ኢሞሽናሊ ረጋቤ ኮንተንቶችን ከመቅረጽሽ በፊት 3 4 5 በቃ አይደል 10 ጊዜ ለካ አንዴ ቁረጥ አይደለ ሶ ቆም ብለሽ ሜቢ የሚዲያ እውቀቱን ከሌለሽ ከአርቲስትነትም ስለመጣሽ ሚዲያ አሁን ሁሉም ሰው ስለመጣ ሚዲያ ቦምብ ነው፣ ኃይል አለው፣ ብዙ ሰው ጋር ነው የምትደርሺው። በጣም ብዙ መልሶ የሚያመጣው ነገር አለውና ልክ እንደተተኮሰ ጥይት ነው ሚዲያ ባይዘው መልሰሽ ምሰበስቢው ያለን ጥይት አንዴ ከተኮሽ ቀላውን አሰብስቢምና ያሹ እጅሽ ላይ ያለ ሚዲያ በጣም ትልቅ ነው። ማህበረሰብን የሚነካ ነው፣ ሰዎችን የሚነካ ነው። አንድ ሀሳብ አምጥተሽ ከማረግሽ ከመስራትሽ ከመቅረጽሽ ከማሰራጨትሽ በፊት ፕሊዝ ቴክ ታይም በእውነት በደንብ አስቢ። እንደው ትንሽ ጊዜ እረፍት ሙሰጂ፣ ገለል በይ። በቃ ኦልሬዲ ሚዲያው እንትን ዩቲዩብ ላይ ሄደው ቪው ራሱ ያበላሻል ያስባለሁ። ባትበይም መልካም ስም ይበልጣልና ግርግሩ ሲሆን ሚዲያ ውስንዶን ህሊናችን ይደነዘዛል። ባይዘው መጽሐፍ ቅዱስ እንደሚለው ህሊናችን ከደነዘዘ በቃ እኮ በጋለ እንትን ብረት ብትነኪ እንኳን የማያም ህመም የለም እንደዛ ይሆናልና እንደዛ እየደነዘሽ ያለሽ እንዳይሆን እባክሽ ጊዜ ውሰጂ ለማለት ነው። ሌሎቻችን ግን እንማር። የያዝነው ሚዲያ ቀላል አይደለም። ሰላም። ግን ደግሞ በበረከት ውስጥ ደግሞ የኔ ኢንፑት የአባታችሁ ኢንፑት ትልቅ ቦታ አለው ከፈጣሪ ቀጥሎ ማለት ነው። ትልቅ ቦታ ትልቅ ትግል አለው። በነገራችን ላይ ትልቅ ትግል አለው። እንደዚህ እንደምታዩት አሁን ሰክሰስፉል ሆኖ እንደሚታየው አይደለም። ቅዱስ ዛሬ አሁን ቅዱስ ሚል ስሚል የሚገርም ክብደት ለመቀነስም ለመጨመርም ለሚፈልጉ ሰዎች ለጤናቸው የተስማማ ምግብ አዘጋጅቶ ዴሊቨር እያደረገ ነው ያለው። በጣም በብዛት በጣም ቢዚ ነው። አሁን እኔን ልጅ ለመፍጠር ግን የሄድኩበት መንገድ በጣም ብዙ ነው። ታርጎ ሲስቃይታችሁ ታውቃላችሁ? ታውቃላችሁ ሲያወራ እና የሚያወራው እዚህ ጋር ላፕቶፑን እየነካካ እንደዚህ ድና አይጨርሰው ጎል አያችሁ እኮ በሞባይሉ እንደዚሁ ነው። አንቺማ ሳይኮሎጂ ያምበዛሻል። እንዴት ሰው ልብ ውስጥ መቅረት እንዳለብሽ ቴዲያዋሳ